ከስቱዲዮ ወጣ ብዬ እዚሁ አዲስ አበባ ጀሞ መድኃኔዓለም ሰፈር ላይ ይገኛለው። ከጀርባ የምትመለከቱት ደግሞ አንድ ጥንታዊ ይዘት ያለው የህዝብ መናፈሻ ነው። የአዲስ አበባ ከተማ የመጀመሪያው ከንቲባ ቢትወደድ ወልደጻድቅ ጎሹ የተባሉ ግለሰብ ናቸው። እኔ ያገኘሁት መረጃ ከ1897 እስከ 1909 አካባቢ አዲስ አበባን የመጀመሪያ ከንቲባ ሆኖ ሲያስተዳድሩ የቆዩ ናቸው። በወቅቱ አሁን ያለውበት ሰፈር ከወቅቱ የአዲስ አበባ ዋና ከተማ አንፃር በጣም የራቀ ነው። በጣም በሚያስደንቅ ሁኔታ እንግዲህ የዛ ዘመን አዲስ አበባ ፒያሳን መሰረት ያደረገው ነው ሳለ ጄሞ ላይ መጥቶ አንድ ከንቲባ የራሱ መኖሪያ ቤት በጣም በርቀት ማድረግ ራሱ በጣም የሚያስገርም ነገር ነው። አዲስ የህዝብ መናፈሻ ሆኖ ታሪካዊ ይዘቱን ደግሞ በጠበቀ መልኩ የተሰናዳ ስለሆነ ይህንኑ ግቢ ላሳያችሁ ነው እዚህ የተገኘሁት። አብራችሁ እንድትቆዩ በአክብሮት ጋብዛችኋለሁ። እንደነሽ ታዲያስ ሁሉ ሰላም እንኳን ደህና መጣ። እንኳን ደህና ቆየሽ። ሁሉ ሰላም እንደነሽ እግዚአብሔር ይመስገን አለን። እናንቺ በተለያዩ ፓርኮች አልተጠፋፋ ነው። እውነት ነው። በጣም አሪፍ የኤንቢሲ ከስተመሮች ሆነናል። በትክክል ብዙ ፓርክን በደንብ ነበር ያስጎበኘሽ። እውነት በደንብ እውነት ነው። አሁን ደግሞ በተከታታይ ሌሎች ፓርኮችን አብረን እናያለን። በቀጣይ አይ ሆፕ ሶ በተከታታይ ሳምንታት በጣም ደስ ይለናል። አሁን እንግዲህ የምንገኘው የህዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን ከሚያስተዳድራቸው 22 ፓርኮች ከንቲባ ቢትወደድ ወልደጻድቅ ፓርክ ነው የምንገኘው። ይሄ ፓርክ ከሌሎች ለየት የሚያደርገው በርግጥ ከተማ ውስጥ ያሉ ሌሎች ታሪካዊ ፓርኮች ከጥንት ዘመን ከነበረ ታሪካዊ ክስተት በተለይ ከተማ ውስጥ የተከበሩ ወይም በአስተዳደር በኩል የራሳቸው ሚና የነበራቸው ወይም ባለጸጋ የሆኑ ሰዎች ለመንግስትና ለሀገር አደራ የሰጧቸው ግቢዎችን መሰረት ያደረጉ ብዙ አሉ። ከዛ አንፃር ይሄኛው ግቢ የአዲስ አበባ የመጀመሪያው ከንቲባ ነው መባሉን ሰምቻለሁ። ስለሱ ትንሽ ንገሪኝ። ጥሩ መረጃ ነው ያገኘው። እንደውም ቀድመኸኛል። በነገራችን ላይ እንግዲህ የከንቲባ ቢትወደድ ወልደጻድቅ በየመጀመሪያው የአዲስ አበባ ከንቲባ የነበሩ ሰው ናቸው። በወቅቱ እዚህ ነበረ መኖሪያ ቅጥር ግቢያቸው የነበረው። ወደ 29000 ካሬ ሜትር እንደዚህ ሰፊ ነው። ስፋቱ ራሱ በጣም ሰፊ ነው። ሂዩጅ ነው። እንደምታየው ደግሞ ከአሁን አዲስ አበባ ነው በጣም በጊዜው ከ100 ምናምን አመት በፊት ብለህ አስበውና ምን ያህል በጣም ፋር እንደሆነ ከፍ ያለ ቦታ ነው። ከፍታው አንደኛ እንግዲህ የመረጡበት አንደኛው ምክንያት ይሆናል ብዬ ነው ማስበው። በወቅቱ የነበሩ ሰዎች ከፍታ ይወዳሉ። ትክክል። ሆኖም ግን እንደ ከንቲባ ከተማውን በቅርበት መቆጣጠርና መከታተል የሚቻላቸው ሌሎች የከፍታ ቦታዎች አይጠፉም ነበር በወቅቱ ከተማ ማለት ነው። እውነት ነው። በዚህ ርቀት ግን ርቆ መምጣት አሁን ነው ከተማ የሆነው። ከ100 አመት በፊት ጀሞ የሚታሰብ አይመስለኝም። እና ያስደነቀኝም እሱ ነው ልልሽ። በጣም እንግዲህ እንደ ቅርስነት የተወሰደበት ምክንያት እሱ ነው። እንዴት የሚለው ነገር ራሱ የሚያመራምር ነው። እንግዲህ እሳቸው የመረጡበት ምክንያት ይኖራቸዋል። ወጣ ማለት እንግዲህ የቀድሞ የማሰብ አስተሳሰባቸውን ምንረዳበት ምናይበት ሁኔታም ይኖራል። እንደምታውቀው በብዛት ከከተማ ወጣ ብሎ መኖር የሚፈልጉ ሰዎች አሉ። ባይ ኔቸር ተፈጥሮን ማድነቅ የሚፈልጉ ለብቻቸው ገለል ብለው ግን ከማህበረሰቡ ጋር መኖር የሚፈልጉ ሰው ይመስሉኛል። እኔ ሳስበው ያንሳቤ ይዘው ነው የሚሆነው። እንግዲህ ከዛ ጀምሮ እሳቸው ይኖሩበት ነበረ። መጨረሻ ላይ ምንድነው የሆነው? ይሄ ግቢ በቅርስነት የመጀመሪያ ከንቲባ ናቸው። በዛ ላይ እንደምታውቀው በጣም ቆንጆ ፓርክ ነው። ከዛ ባሻገር ደግሞ እሳቸው ይኖሩበት የነበረው መኖሪያ ቤትም ጭምር እስካሁን ድረስ ስላለ ቅርስነቱን ጠብቆ ለማህበረሰቡ አገልግሎት ቢሰጥ የሚለው ሐሳብ መጣና 2013 ላይ ታድሶ አገልግሎት መጀመረ ማለት ነው። በፓርኮች እንግዲህ ኦልሞስት ለአንድ አመት ከምናምን ያክል እየተዳደረ ይገኛል። አሁን እንደምታየው እንግዲህ በጣም ውብ አረንጓዴ በጣም ደስ የሚል የመዝናኛ ቦታ ከምንላቸው ተመራጭ ከምንላቸው ፓርክ አንዱ ነው ማለት ነው። በጣም ጥሩ ተዛውረን ነው። በጣም ብዙ ነዋሪ ያለበት ቦታ ነው።
ደግሞ ደስ ይላል ነፋሻማ ነው አየሩ አይረብሽም በጣም ነው ደስ የሚለው እንደምታዩ ደግሞ ፓርኩ ለልጆች በርካታ መጫወቻዎች ዘመናዊ የሆኑ አሁን ከብረት እንደዚህ ከዝገት ምናምን የሚያሳስባቸው ቤተሰቦች አሉና እሱን ደግሞ ያሻሻል አንድ ደረጃ ከፍ ያደረገ ልጆቻቸውን አዝናንተው እነሱ ምርፍ ብለው ከራሳቸው ጋር ተገናኝተው ተፈጥሮና አድንቀው ልጆቻቸውንም አግኝተው የሚሄዱበት ቦታ ነው መታያቸው መጫወቻዎች እንግዲህ ይሄን ይመስላሉ ብዙ ልጆች ደስ ብሏቸው እንደሚሄዱ አዋቂዎች ይቀናሉ በነገራችን ላይ ለትልልቅ ታዲያ ወላጆች እንደውም ለወላጆችም እንደዚህ አይነት ኦፖርቹኒቲ ቢኖር መጫወቻ ቢኖራቸው ያ ልክ ነው ደግሞ የመጣንበት ቀን የረፍትም ቀን ስለሆነ በርካታ ወላጆችን ከግቢው መግቢያ ጀምሮ ያያዩ ነው ትክክል ከዚህ ሰዓት በኋላኛ ኦልሞስት ጣዋት ላይ ስለሆነ ነው ያለንበት ሰዓት እንጂ ከሳሲዮን ጭራሽ ይሄ ግቢ አይታይም ድብልቅልቅ ነው የሚለው በልጆች በአዋቂዎች ልጆች ከልጆቻቸው ጋር ይጫወታሉ በርካታ የባህላዊ ጨዋታዎችም ጭምር ይኖራሉ እንደዚህ ሰኞ ማክሰኞ ምናምን ወላጆች በራሳቸው ፈጥረው ከነዚህ በተጨማሪ ደግሞ ለልጆቻቸው ጥሩ ጊዜ የሚሰጡበት ፓርክ ነው ታዲያስ እንዴት ነሽ በጣም ደስ የሚል ግቢ ነው እውነት ነው ነፋሻማ ነው ነፋሱ ደስ አይልም እንግዲህ ፀሐይ ነው ወይ የውጭን ኢንቫይሮንመንት ስትገባ አይተዋላ በጣም ፀሐይ ነው ግን እዚህ ሰላም አለ በጣም ነው ደስ የሚለው መኖሪያ ቤታቸው ምን አገልግሎት ነው የሚሰጠው በዚህ ሰዓት አሁን ላይ ዝግ ሆኖ ነው ያለው ለምን በታሪካዊ ቦታ ነው እንደነገርኩ በቅርስነትም ተመዝግቧል ስለዚህ ምን አይነት አገልግሎት እንስጥ ምን ቢሰጥሩ ነው ያለውንም ግንባታው ራሱ ጉዳት በማይደርስበት መንገድ መሆን ስላለበት እሱን ነገር ታሳቢ እየተደረገ ነው እንግዲህ በቀጣይ ምናሳውቅ ይሆናል ማለት ነው በሂደት ላይ ስለዚህ በውጭም ቢሆን ግን ማየት እንችላለን ይቻላል ያው እንደዚህ አይነት ቅርሶች እንደነገርኩ በጣም ነው ጥንቃቄ የሚደረግላቸው በጣም አሁን ላይ በቅርስነት የተመዘገበ ነው እንዳልኩ ቅርስ ሲሆኑ ደግሞ ለመንካት ራሱ ያሳስዋል ሌላው ቦታ ላይ እኮ ሌላው ሀገር ላይ ብትመለከት እንደዚህ አይነት ነገሮች እንደ በርቅ ናቸው እኛ ጋር ነው አሁን እንደውም ትሬንዳችን ወይም የልምዳችን እየተቀየረ ያለው እየሳሳንላቸው ያለው ጥቅማቸው እየገባን ስለሆነ በቱሪዝም ኢንዱስትሪው በጣም ከፍተኛ ሚና ስላላቸው አሁን አብዛኛው ማህበረሰብ በርግጠኛነት ብትጠይቅ ከንቲባ ቢትወደድ ማን ናቸው ፓርኩስ ምንድነው ይሄንም ያክል ግቢ መኖሪያ ምናምን ብሎ እንትን ሊልህ ይችላል ኢቭን ላይ ያውቀው የሚገርም ጎግል ላይ ራሱ ብዙ መረጃ የለም እንደ ታሪክም አሁን የታሪክ አጥኚዎች ከናንተ ሙያ በተጨማሪ ማጥናት ያለባቸው ይመስለኛል የአዲስ አበባ ከተማ የአፍሪካ መናገሻ የሀገሪቱ መዲና የሆነች ከተማ የመጀመሪያ ከንቲባ ታሪክ ማለት በጣም ሰፊ ነገር ነው በጣም ትልቅ ነገር ነው እና ከዚህ አንፃር እኛም ስለምንሳሳለት ነው ግን በቀጣይ አገልግሎት ሲጀምር ደግሞ እንግዲህ ምን ገናኝ ነው የሚሆነው መልካም የምታዩቸው ግሪነሪዎች በጣም ነው ደስ የሚሉት የዚህ ትልቁ ጠቀሜታ ምንድነው ሰዎች አሁን ለምሳሌ በዚህ ውስጥ እንደምታየው ፒክኒክ ፕሮግራሞች ከልጆቻቸው ጋር ከቤተሰቦቻቸው ጋር መግባት ይቻላል ሳር ውስጥ ይቻላል ገብተው መዝናናት ይችላል መረጋገጥ ብቻ ነው አይቻለው ምንድነው ሳሮችን በጥንቃቄ እንንከባከብ እንደራሳችን ነው ምናያቸው ምን ሳሳላቸው ለዛ ነው መግባት ይቻላል ወይ ያልኩሽ ትክክል ፒክኒክ ፕሮግራም ያልከው ለሱ ነው አሁን ማንኛውም ከስተመር ገብቶ መዝናናት እንዳይረጋገጥ እንፈልጋለን ግን በልዩ ለምሳሌ ልደት ቢኖርብ ከጓደኞቻችሁ ጋር ፕሮግራም ቢኖር ጌቱ ጌዘር ቢኖራችሁ ከኛ ጋር ኮሙኒኬት በማድረግ እዛች ጋር እናነጥፍና የምትነጠፍ ምንጣፎች ምናምን አለው በጣም ደስ የሚሉ ሶስቱን በማድረግ የራሳቸውን ጥሩ ጊዜ ያሳልፋሉ ማለት በጣም ለዚህ ደግሞ በጣም ነው የሚያመቸው መታየው አካባቢ በጣም ነው ደስ የሚለው አየሩ በጣም ነው ደስ የሚለው እይታው ስታይ እንግዲህ መታየው ደስ የሚለው አካባቢ ነው ከተማውን ደግሞ ለማየት ምቹ ነው ይሄ ከፍ ያለም ስለሆነ በጣም ነው ደስ የሚለው ከንቲባ ቢትወደድ
ከመቶ ዓመት በፊት ይሄን ከተማ በቃ በሐሳብ አይተውታል ማለት በሐሳብ ታይቷቸዋል። በእውነት ራእያቸው የሚገርም በጣም እኮ ነው። ደስ የሚል ነው። ያን ጊዜ እንግዲህ አለማድነቅ አይቻልም። ይሄ አለማድነቅ ንፉግነት ነው የሚሆነው። ይሄው እንግዲህ የምንመለከተው መኖሪያ ቤታቸው ይሄ ነው። ምንም አይነት እድሳት አልተደረገለትም። እድሳት ስለ የዲዛይን ለውጥ አልተደረገለትም። ቀለም ብቻ ባለበት ነው እንዲቀባ የተደረገው። እንደምታዩ ዲዛይኑ ራሱ በጣም ነው የሚደንቀው። ይሄ ከመቶ ዓመት በፊት የተሰራ አይመስልም። በፍጹም አይመስልም እና ምን ለማመን ይቸግራል። ባይዘው በጣም ወደዚህኛው እንመለሳለን። በጣም አስደናቂ ስለሆነ ወተን እናየዋለን። ከተማውን ትንሽ ነው እስቲ ደግሞ ምን ይመስላል ስትመለከተው? ከዚህ የመሰለ ንጹህ አየር ጋር የሚገርም ነው። ከዚህ የመሰለ አረንጓዴ ቦታ ጋር ከፍ ብለህ ይሄን የሚያክል የከተማዋን እድገት ደግሞ ስትመለከት በጣም ነው ደስ የሚለው። እኔ አሁንም በጣም ማያይዘው ጉዳዩን ከከንቲባ ቢተወደድ የማሰብ ችሎታ ጋር ነው። በጣም ከ1909 አካባቢ ነው የነበሩት በከንቲባነት ተብሎ ነው የሚታሰበው። መግቢያ ላይ እንዳልኩት በዛ ጊዜ ከፒያሳ አካባቢ በጣም ሩቅ ተጉዞ አሁን እኮ ኪሎ ሜትሩ ቅርብ ሊሆን ይችላል በዚህ ዘመን አጓጓዝ። በወቅቱ ግን ቶታሊ ከከተማ ወጥተው ገጠር ነው የገቡት። በጣም ሰውየው ኦልሞስት የለበት። አሁን ምን ያህል የከተማውን ውበት ማየት የሚቻልበት ስፍራ እንደሆነ ማሰብ በቃ በጣም ይሄ ትልቅ ባለራዕይነት ነው ብዬ አስባለሁ። እውነት ነው። ደስ ይላል። በተለይ ምሽት ላይ ወላጆች ከልጆቻቸው ጋር ሆነው እዚህ ቦታ ሲቆሙ የሚያዩት በጣም ትልቅ ትዕይንት ነው። በጣም ነው ደስ የሚለው። በጣም ልክ እንደ እንጦጦ ማለት ነው። እንጦጦ ላይ አሁን በብዛት አዲስ አበባ ሙሉ አዲስ አበባን ያሳያል። ይሄ ደግሞ የምታየው ነው በጣም ሰፊውን የአዲስ አበባ ክፍል እየተዘዋወርክ ነው። ደግሞ ይሄ ሙሉ ዙሪያ ስለሆነ መሀል ላይ ስለሆነች ቤቷ ያለው እየተዘዋወርክ አካባቢውን የምትቃኝበት ነው። በሚገርም ሁኔታ ተመልካቾችም እየሰሙ ያሉት ድምጽ የአውሮፕላን ድምጽ ነው። እጅግ ከሰማይ በጣም ቅርብ በሆነ መንገድ በርካታ አውሮፕላኖች ወደ ኤርፖርት ለመግባት ዝቅ ብለው በዝቅታ የሚበሩበት የሚያልፉበት ቦታ ነውና ቀና ተብሎ ሲታይ በጣም ቅርብ ነው። ለልጆች ደግሞ ምን ያህል ደስ እንደሚል አስበው። አውሮፕላን ሲያዩ በጣም ነው ደስ የሚላቸው። እሱ ይሄን ኢቨንት ደግሞ ይሄን ቫይብ ማየት ደግሞ ቀላል አይደለም። እኔ በጣም እየደነቀኝ ያለው እንደዚህ በቅርብ ሳይው የዛ ዘመን ኪነ ህንጻ መሆኑ ነው። በጣም የገረመኝ ማለት ነው። ምጠራጠረው ማለት ከብዶኝ ነው ባይዘው እንጂ ብዙ ስፍራ ጎብኝተናል ከዚህ በፊት። ይሄ ግን የቅርብ ዘመን ዲዛይን ነውና ግብአቶች ማቴሪያሎች ራሱ በዛ ዘመን የነበሩ አይመስሉም። እንደ ኢትዮጵያ ማለት ነው። በሰለጠነው ዓለም ሊሆን ይችላል ማለት ነው። ቅርስ ሲባልም ባለበት ጠብቆ ማቆየት ነው እሳቤው። ስለዚህ ይሄን እሳቤ እንዲጠፋም ስለማይፈልግ ነው አሁን እኛ እንኳን ሰስተን ምንም ነገር ለመስራት መጀመሪያ ማማከር ነው እናስቀድመው። ለዛም ነው ፓርኮች ኮርፖሬሽን እስቲ ምን ብንሰራ ቅርስነቱ ተጠብቆ ሳይጎዳ ለመርገጥ እንኳን ለሰራተኛ አይተዋላ ጽሁፍ ከሰራተኛ ብቻ አይቻልም። ያ ማለት ቅርስነቱን ከመሳሳታችን የተነሳ ነው። በተለይ ደግሞ የከንቲባ ቢተወደድ ቤተሰቦች ካሉ እነሱም ተፈልገው የዛን ዘመን ማንነት የተመለከተ የግለሰቡን ማንነት የተመለከቱ መረጃዎች ካሉ እነሱ ተሰባስበው ትልቅ ስራ ይሰራሉ። በጣም ትልቅ ስራ። ይሄ አካባቢ ጀሞ መድኃኔዓለም አካባቢ ቤተክርስቲያኑም ቅርብ ነው። ጀሞ መድኃኔዓለም አካባቢ ነው የሚባለው። የምታዩ መኖሪያ ቤቱ በርካታ መኖሪያ ቤቶች ኮንዶሚኒየሞች አሉ። የነዛ ነዋሪዎች ጥርቅም እንግዲህ የዚህ ፓርክ ግብአት ነው ማለት ነው። የኛ በጣም ደንበኞቻችን ናቸው። ወላጆችና ልጆቻቸው በቃ ትልቅ መዝናኛ ስፍራ አለላቸው። በደንብ እንዳልሽው ጀሞን በተወሰነ መጠን ነው እኔ ማቀው። ይሄኛውን ኮምፓውንድ ግን አይቼው አላቅም። እንደዚህ ከፍታ ስፍራ እንዳለው ማላቅም አይደለምና እንደዚህ አይነት ታሪክ ማለት ነው። አሁን ግን የተረዳሁት የኮንዶሚኒየም መንደር ብቻ አይደለም ጀሞ በካሜራ እንደሚታየው የቅንጡ መኖሪያ ቤቶችም አካባቢ ነው። በጣም ደስ የሚል የመኖሪያ መንደር እንደሆነ ነው ፊል ያረኩት። በጣም ደስ ይላል። እውነት ነው። እዚህ ፓርክ ለመግባት ምን ያህል ያስከፍላል?
50 ብር ብቻ ለአዋቂዎች እሺ ለልጆች 30 ብር ብቻ ቀኑ ሙሉ በዚህ ገንዘብ እንግዲህ ምን ያክል ደስታ እንደምታገኝ ልነግርህ አልችልም ለመጫወቻዎቹ ተጨማሪ ያስከፍላል ፓኬጆች አላቸው የተለያየ እንዳ ቀድም ላይ መግቢያችን ላይ እንዳሳየ ነው ብዙ መጫወቻዎች አሉ ለነሱ ፓኬጆች አሉ ግን ያን ያክል ለዚህ ማህበረሰብ ይሄን የሚያክል ደስታ ለማግኘት ውድ ነው ብዬ ነው ያላምነው በጣም ርካሽ ፓኬጆቹ በጣም ርካሾች ናቸው ይሄን ነገር መተው እንግዲህ ጥሩ ጊዜ እንደሚያሳልፉም እናምናለን የምን አገልግሎት ነው የሚሰጠው ይሄ እንግዲህ ምንድነው ወንዝ የሚመስል ግን ትክክለኛ ወንዝ ያልሆነ አርቲፊሻል ወንዝ እንደማለት ነው በጊዜው ይሄን ሐሳብ ተደርጎ የተሰራ ነው እስከታች እስከ ኳስ ሜዳው ድረስ ይቀጥላል እንደ ፋውንቴንነትም ያገለግላል በዛው ደግሞ ተፈጥሯዊ ያልሆነ እንደ ወንዝ እንዲመስል ተደርጎ የተሰራ ነው ስለዚህ ውሃ ይሞላበታል ትክክል በምን አይነት ሁኔታ ውስጥ ነው የሚሞላው በምን ወቅቶች ላይ ነው የሚሞላው በብዛት ክረምት ላይ ይሞላል ግን አሁን እድሳት ላይ ስለሆነ ነው ያልተሞላበት እድሳቱ ሲጠናቀቅ ኦልሞስት ሙሉ አገልግሎት ይሰጣል ማለት ነው ውሃ ሲሞላበት በጣም ነው የሚያምረው በጣም ነው የሚያምረው በጣም ነው የሚያምረው እውነት ነው እስከታች ስለሚሄድ ወንዝ ራሱ ለልጆችም እንደ ማስተማሪያም ጭምር ነው እንዳልሽው በልዩ ሁኔታ ለልጆች መዋያ ተመራጭ ስለሆነ ትክክል የውሃ ሐሳብ በራሱ ለነሱ በጣም ኢንተረስቲንግ እውነት ነው አንደኛ ፋውንቴን በራሱ የሚሰጠው ደስታ አለ ግን ይሄ ፋውንቴን ብቻ አይደለም የተፈጥሮን የሚመስል ወንዝ መሰል ፋውንቴን ነውና ይሄ ደግሞ ለልጆች ማስተማሪያ ነው ወንዝ መቼም ከተማ ውስጥ ምንኖር ሰዎች እናቀዋለን ለልጆቻችን ምን ያክል ማስተማር ከባድ እንደሆነ የምናውቀው ነገር ነው ስለዚህ እዚህ መተን ወንዝ እኮ እንደዚህ አይነት ሁኔታ ነው ያለው እንደዚህ አይነት ቅርስ ነው ያለው ምንጩን ከዚህ ጀምርና እስከታች ይሄዳል እስከታች እስከ ኳስ ሜዳው ስለሆነ ይሄ ትልቅ ማስተማሪያም ጭምር ነው እንግዲህ ከንቲባ ወልደ ጻዲቅ ፓርክ ካበረከተልን አንዱ ይሄኛው ፍለፊታችን የምታየው ሜዳ ነው ወላጆች ከልጆቻቸው ጋር ወጣቶች እና እንዲሁም ሌሎች ደንበኞቻችን ጥሩ የረፍት ጊዜ የሚያሳልፉበት ቦታ ነው የምታየው በጣም ምቹ ነው በጣም ነው ደስ የሚለው ሜዳው ደግሞ ስታየው እንትን ነው ሪዳሽ ይመስላል ግን ሪዳሽ አይደለም ቦታው ምቹ እንዲሆን ቢወድቅ እንኳን በተለይ ልጆች ቢወድቁ እንዳይጎዱ ተደርጎ የተሰራ ሜዳ ስለሆነ በዚህ በኩል ምንም ወላጆች ስጋት አይገባቸው ይሄን ይመስላል እንግዲህ ቀደም ሲል አይ ከምትጠራጠር በየኮ ነው ያልኩሽ አልነበረም አሁን በቃ ሪል ሊሆን ነው ማለት ነው ይሄ በጣም ልዩነት ያላቸው ሁለት ህንጻዎች ናቸው እና ምናልባት የከንቲባው ቤት እርግጠኛ ነኝ ማለት ባይቻልም ጥናት ስለሚጠይቅ ከዚህኛው ይልቅ ይሄ እንደሚሆን በቃ የሚያጠራጥር አይደለም ሪያሊቲውን በደንብ ያሳየናል ምን መለከተው እንግዲህ ከንቲባ ቤት ወደ ይሄን የሚያክል ግቢ ከዛም ደግሞ በጣም እንደነቀበት ይሄን የሚያክል ህንጻ አስቀምጠውልን ያለፉት ቤቱ እንደምታዩ በጣም ጥንታዊ መሆኑ ያስታውቃል ይናገራል እና ቀደም ሲል ከ100 ዓመት በፊት የነበረ ግቢ ነው እናንተም የተረከባችሁት እንደ ቅርስ እና እንደ ህዝብ መናፈሻ ቆጥራችሁ በተቀበላችሁት ሰነድ አጠቃላይ ግቢው ከ100 ዓመት በፊት የነበረ መሆኑ ግልጽ ነው እንግዲህ ምን መለከተው የከንቲባ ቤት ተወደድ ከ100 ዓመት በፊት የነበረውን ተመልካቾች ግራ እንዳይጋቡ ቀደም ሲል ከ100 ዓመት በፊት የነበረው ግን ደግሞ እኛም እንዴት ከ100 ዓመት በፊት በዚህ መንገድ የውጭ ሀገር ስልጣኔን በሚያሳይ ኪነ ህንጻ ዘዴ ይሰራል ይያልን ነበር ለተመልካቾችም ይሄ ነው ከ100 ዓመት በፊት የነበረው ብለን ያሳየናቸው ሌላ ነው ከጀርባ ስንመጣ ግን በትክክል ጥርጣሪያችንን ያጎላልን ይሄኛው ኢትዮጵያ የዛሬ 100 ዓመት ወደ ኋላ ስንመለስ የነበራት ገጽታ ይሄን ነው ሊመስለው ነገር ግን ደግሞ ቀደም ሲል ይሄኛው ነው ብለን ያወራነው ተሳስተን አይደለም ያገኛችሁት መረጃ የተረከባችሁት ሰነድ ፓርክ ከ100 ዓመት በፊት የነበረ የከንቲባ ቤት ወልደ ጻዲቅ የሰጡን ስጦታ ያኖሩልን ቅርስ በመሆኑ ነው በትክክል ደግሞ ይሄ እነዚህ የነበሩት ግሪነሪዎች እንደ አዲስ 2013 ላይ የተገነቡ የተስተካከሉ ቢሆንም
ነባሩ ግን ይኖሩበት የነበረውን እንግዲህ በማየት መረዳት ይችላል። አሁን ሲጠና ሁለት አይነት መንገድ ነው። ይሄኛው መቼ ነው የተሰራው ይሄኛውስ በትክክል የመቼ ነው ሚለውንም አብረው ነው የሚያጠኑት። ለምን ሁለቱም ከ100 ዓመት በፊት የተገኙ ቅርሶች ናቸው ሚል አንደርስታንዲንግ ስለሆነ ያለው በጣም በሚደንቅ ሁኔታ ከ100 ዓመት በፊት አሁን በእኔና ባንቺ እይታ እንኳን ይሄ ሊሆን እንደሚችል ይገምታል አይደል? ይሄ ራሱ እኮ የዛሬ 100 ዓመት በጣም ዘመናዊ ቤት እንዴ በጣም ሚደንቅ ዘመናዊነት ነው በጣም ባሁኑ ገጽታው ሳይሆን ከ100 ዓመት በፊት ሆነን ስናስበው በጣም ሌግዠሪ የሚባል አይነት ከፍታ ላይ ያለ በወቅቱ የነበረን አንድ ከንቲባ የሚመጥን ግን ደግሞ ከከተማ ተርቆ ገጠር ውስጥ የተሰራ ቪላ ቤት ነው ማለት ይቻላል። በጣም የጀሞ ማህበረሰብ ብቻ አይደለም ይሄን ፓርክ መጎብኘት ያለበት ብዬ ማምነው ምናልባት ከተለያየ ክፍለ ሀገራት ኢቭን ከአዲስ አበባም ራሱ አዲስ አበባ አሁን እኮ አንድ መንደር መሆኗ ቀርቷል በጣም ሰፊ ሆናለች እና ምናልባት የት ነው የሚገኘው ሚል ተመልካች ሊኖረን ይችላል በቀጣይ አሁን ልዩ ምልክታችን የሚሆነው ከጀርባችን አካባቢ በነገራችን በጣም በርካታ አብያተ ክርስቲያናት አሉ ግን ለዚህ ፓርክ ለከንቲባ ቢትወደድ ወልደ ጻዲቅ ፓርክ ቅርብ የሆነው መድኃኔዓለም ፊት ለፊታችን ቤተክርስቲያን አለ መድኃኔዓለም ቤተክርስቲያን ጀሞ መድኃኔዓለም ቢሉ ማንንም ሰው ያሳያቸዋል። በጣም ጥሩ የመጨረሻን ጥያቄ ልጠይቅሽ። በጣም ጥሩ አጠቃላይ ምን አይነት አገልግሎት በእንዴት አይነት ቀናት ነው የሚሰጠው ምን የተለየ ነገር አለው መናፈሻው? እንግዲህ ከንቲባ ቢትወደድ ወልደ ጻዲቅ ከታሪኩ ባሻገር አሁን ላይ በጣም በርካታ ፕሮግራሞች የሚደረጉበት ፓርክ ነው። ልጆችን ስናስብ የልጆች ፌስቲቫል በጣም ብዙ የልጆች ፌስቲቫል ይዘጋጅበታል። እንዳልኩ ከእሁድ እስከ እሁድ ነው የሚሰራው የረፍት ቀናትን ጨምሮ የስራ ቀናትን ጨምሮ ሙሉ አገልግሎት ይሰጣል። አሁን ደግሞ እስከ ምሽቱ 4 ሰዓት እየተባለ ነው አይደል? ስለዚህ እንደሱ አይነት አገልግሎቶችን ጭምር እያዘጋጀን እያስተካከልን ስለሆነ በእንደዚህ አይነት ፕሮግራሞች መተው የሰርግ የልደትና መሰል ፕሮግራሞች ከዛ ባሻገር የመስክ ፎቶ ለሚፈልጉ ለሰርግ ሊሆን ይችላል ለልደት ሊሆን ይችላል ለተለያየ ኦኬዥኖች የፎቶግራፍ በጣም ምቹ ያማረ ድንቅ ቦታ ነው። በእንደሱ መልክ መዝናናት ይችላሉ። የቤተሰብ ጌቱ ጌዘር ማዘጋጀት ለሚፈልጉ ማህበራቶቻችን በነገራችን ላይ አብዛኞቹ ፓርኮች ላይ ደግሞ ምን ተጀምሯል እድርና መሰል የጋራ መገለጫዎቻችን የሆኑ በእነዚህ አይነት ፓርኮች መደረግ ጀምረዋልና የኛም ፓርኮች ከንቲባ ወልደ ጻዲቅን ጨምሮ ይሄን አገልግሎት ይሰጣል። ስለዚህ አገልግሎታችን በጣም ሰፊ ነው። በዚሁ አጋጣሚ ኢቨንት አዘጋጆች ለልጆች ብቻ ሳይሆን ለአዋቂዎችስ ቢሆን ለአረጋውያንንም ያማከለ ለምን ልጆችና አረጋውያን ሲሆን ደግሞ ምን አይነት ጥሩ የእውቀት ሽግግር ይኖራል ብሎም ስለሚታሰብ ይሄን ሐሳብ ያድርገው መተው ከኛ ጋር አብረው መስራት ይችላሉ። በዚህ አጋጣሚ በጣም አመሰግናለሁ። በግሌ የኢትዮጵያን ታሪክ ከማወቅ አንፃር አንድ ነገር ዛሬ ጨምሬያለሁ ማለት ነው። ምናልባት እንደ ኮሜንት በደንብ መረጃዎች ተጠናክረው መገኘት አለባቸው። ገና ሲጀማምር ስለሆነ የመጣ ነው። በሚቀጥለው ስንመጣ አንዳንድ የመረጃ ክፍተቶች ካሉ ያልተጠኑ ጉዳዮች ካሉ ቀደም ሲል ከኪነ ህንጻውም ጋራ አያይዘን ያነሳነውን አይነት በደንብ ተጠናክሮ ቢታይ ሞር ደግሞ ዘመኑን ለመረዳት ታሪክንም ላለማዛባት ይረዳል ብዬ አስባለሁና በጣም አመሰግናለሁ። እሺ እናመሰግናለን ስለነበረን ቆይታ። ተመልካቾች እንግዲህ ዛሬ ጎበኘነው ይህ የህዝብ መናፈሻ ታሪኩንና ቅርሱን አስመልክቶ እጅግ የተጠናከረና የዳበረ መረጃ ባላገኝለትም እኔ ባገኘሁት ጥቂት መረጃ የአዲስ አበባ ከተማ የመጀመሪያው ከንቲባ የሆኑት ከንቲባ ቢትወደድ ወልደ ጻዲቅ ጎሹ የመኖሪያ ቤታቸው የነበረ ታሪካዊ ስፍራ ነው። እሳቸው ከ1897 እስከ 1909 አካባቢ የጥንታዊቷ አዲስ አበባ የመጀመሪያው ከንቲባ በመሆን አገራችንን ያገለገሉ ታላቅ ሰው ነበሩ። በርግጥ
ከረጅም ጊዜያት በኋላ ከመቶ ዓመት በኋላ ማለት ነው የህዝብ መናፈሻ መሆኑን ተከትሎ እጅግ በጣም የዳበረ መረጃ ሊገኝለት በደንብ ሊጠና የሚገባው መሆኑን ደጋግሜ እየገለጽኩ ነው። ለምን ቀደም ሲል ይሄኛውን ጥንታዊ ገጽታ ያለውን ቤት ከማየታችን በፊት የ100 ዓመት ታሪክ ያለው የከንቲባው ቤት ሌላኛው ነው ብሎ ቀደም ሲል ያየነው የዘመናዊነት መልክ ያለውን ስላየን ማለት ነው። ከገጽታው የተነሳ ከጀርባዬ የምትመለከቱት ቤት ከ100 ዓመት በፊት የነበረውን የኢትዮጵያ ገጽታ ያሳያል የሚል እምነት አለኝ። በጋድ የሚታየውም የሚታመነውም እሱ ነው ብዬ አስባለሁ። በእናንተም ዘንድ ዞሮ የታሪክ አጥኚዎች፣ የኪነ ህንጻና የስነ ጥበብ ባለሙያዎች ታጠኑት ዘንድ ለከተማችንም ለሀገራችንም አንድ ትልቅ ጥናት ልታበረክቱበት የምትችሉት ቤት ነው። የአዲስ አበባ ነዋሪ ጨምሮ አብዛኞቻችን አናቀውም። እኔም ባለፉት ጥቂት ዓመታት የአዲስ አበባን ታሪካዊ ፓርኮች፣ መንፈሳዊ ስፍራዎች ስጎበኝ የዛሬ 100 ዓመት የመጀመሪያው የአዲስ አበባ ከንቲባ እንዲህ አይነት ስፍራ ላይ ይኖራሉ የሚል መረጃ ፈጽሞ አልነበረኝም። ስለዚህ እኔም አንድ ታሪክ ዕውቀት ነው ዛሬ ለራሴ የጨመርኩት ማለት ነው። በመጨረሻም የአዲስ አበባ ከተማ አስተዳደር የህዝብ መናፈሻ ፓርኮች ኮርፖሬሽን የሚያስተዳድረው የከንቲባ ቢትወደድ ወልደ ጻድቅ ጎሹ መታሰቢያ የህዝብ መናፈሻ ይህንን ይመስላል። በጥቂቱ እየመጣችሁ እንድትጎበኙ ከልጆቻችሁ ጋር ደግሞ ዘና ያላችሁ የረፍት ቀናችሁን እንድታሳልፉበት እኔም ጋብዣችኋለሁ። ስለተከታተላችሁ እናመሰግናለን። ቀሪ ፕሮግራሞች ከስቱዲዮ ይቀጥላሉ።